ሰላም እንዴት አላችሁ? የአፍታን ባብ ተከታታዮች ዛሬ የቃል ክፍሎችን የተመለከተ የመጨረሻውን ክፍል ይዤላችሁ ቀርብ ያለው። ዛሬ የምንመለከታቸው የመጨረሻ የቃል ክፍሎች መስተዋድድ፣ ተውሳከ ግስና መስተጻምር የሚመለከት ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። እንግዲህ መስተዋድድ አራተኛው የቃል ክፍል አርገን ነው የምናየው። መስተዋድድ ማለት ቃሉ የግዕዝ ቃል ሲሆን ትርጉሙ የሚያዋድድ የሚያስማማ የሚያዛምድ ማለት ነው። ስለዚህ መስተዋድድ ማለት ቃልን የቃል ክፍሎች ውስጥ አንዱ ሲሆን አንድን ቃል ከሌላ ቃል ጋር የሚያዋድድ የሚያዛምድ የሚያዋህድ ማለት ነው። መስተዋድዶች ለብቻቸው ትርጉም የላቸውም። ብቻቸው ሲነገሩ ትርጉም አልባ ናቸው። ነገር ግን ትርጉም የሚኖራቸው በቃላት ውስጥ ሲገቡ የራሳቸውን ሰዋሰዋዊ ተግባር ይኖራቸዋል ማለት ነው። ለምሳሌ ከስለ ወደ እንዲሁ ስንመለከታቸው ምንም አይነት ትርጉም የላቸውም። ምንም አይነት ሰዋሰዋዊ ተግባር የላቸውም በቁማቸው ብቻቸውን ሲነገሩ ማለት ነው። ነገር ግን ተግባራቸው የሚለካው ከቃላት ጋር ሲዋሃዱ ነው። ከቃላት ጋር አብረው ተጣምረው ሲመጡ የራሳቸውን ሰዋሰዋዊ ተግባር ይወጣሉ ማለት ነው። መስተዋድዶች አይረቡም አይራቡም። ያ ማለት ምንም አይነት ቅጥያዎችን አይወስዱም ማለት ነው። መውሰድ አይችሉም። ይሄ ለየት የሚያደርጋቸው አንደኛው ክፍል ነው። ሌላ ለምንም አይነት ቃል መስረታ መሰረት አይሆኑም። ለቃላት መስረታ መሰረት አይሆኑም ማለት ነው። ምክንያቱም ከነኚህ ላይ ተነስተን ምንም አይነት ቃላቶችን መፍጠር ወይም ደግሞ መመስረት አንችልም ማለት ነው። በመስተዋድድ የቃል ክፍል ውስጥ የሚካተቱት በቃላት ደረጃ በቁጥር ደረጃ አነስተኛ ቢሆንም የተወሰኑትን እንመልከት። ለምሳሌ ስለ፣ እንደ፣ ወደ፣ እስከ፣ ከ፣ በወዘተ የመሳሰሉት እነኚህ በመስተዋድድ የቃል ክፍል ስር የሚካተቱ ናቸው ማለት ነው። እነኚህን ስንመለከት ከላይ ያየናቸውን በሙሉ የሚያካትቱ የሚያሟሉ ናቸው ማለት ነው። ብቻቸውን ትርጉም አይሰጡም። ምንም አይነት የእርባታ ቅጥያ ምላዶችን አይቀበሉም። አይረቡም አይራቡም። ለቃላት መስረታ አያገለግሉም ብለን ያልናቸውን በሙሉ እዚህ ጋር መመልከት ይቻላል ማለት ነው። መስተዋድዶች ከስም ጋር ወይም ከግስ ጋር ሊዋቀሩ ይችላሉ። ሲዋቀሩ ወይ ከስም ጋር ወይ ከግስ ጋር ሌላም ከሌላ የቃል ክፍል ጋር ሊዋቀሩ ይችላሉ። ግን በዋናነት እኛ ከስምና ከግስ ጋር ሲዋቀሩ ምን አይነት ባህሪ ይኖራቸዋል የሚለውን እንመለከታለን። ምሳሌዎችን እንመልከት። መስተዋድዶች ከስም ጋር ሲዋቀሩ ለምሳሌ ከጎጃም መጣ። ከ የምትለዋ በቀይ የተጻፈችዋ መስተዋድድ ናት። ጎጃም የሚለው ስም ነው። ስለዚህ መጣ የሚለው ደግሞ ግስ ነው ማለት። ስለዚህ ከጎጃም መጣ የሚለው ከስም ጋር ተዋቅሯል ማለት ነው። ከጎጃም የሚለው ከስም ጋር የተዋቀረ መሆኑን ያሳያል። ከመስተዋድድ ነች። ሁለተኛ አስቴር እንደ አልማዝ ቆንጆ ናት። አስቴር እንደ አልማዝ እንደ የምትለዋ መስተዋድድ ናት። አልማዝ የምትለዋ ደግሞ ስም ነች። ስለዚህ ከስም ጋር ሲዋቀሩ እንደዚህ አይነት ባህሪ ወይም ሁኔታ ይኖራቸዋል ማለት ነው። ስለ ትምህርት መወያየት አለብን። ስለ የምትለዋ በቀይ የተጻፈችዋ መስተዋድድ ናት። ትምህርት የሚለው በብጫ የተጻፈው ስም ነው። ስለዚህ ከስም ጋር ሲዋቀር እንደዚህ አይነት ባህሪ ይኖራቸዋል ማለት ነው። ስለዚህ ስለ ትምህርት መወያየት አለብን የሚል ባህሪ እናገኛለን ማለት ነው። ሌላው ከዚሁ ጋር የተያያዘውን መስተዋድዶች ከግስ ጋር ሲዋሃዱ ምን አይነት ባህሪ ይኖራቸዋል? ከግስ ጋር ለምሳሌ አየለ ከሄደ አልመጣም። አየለ ከሄደ አልመጣም። ከ የምትለው በቀይ የተጻፈችዋ መስተዋድድ ናት። ሄደ የምትለው ብቻውን ስንመለከተው ግስ ነው። እዚህ ከሄደ ከመስተዋድድ ናት። ሄደ ግስ ነው። ስለዚህ ሄደ የምትለዋ ግስ ናት። ለምን ከተባለ በአረፍተ ነገር መጨረሻ ላይ መምጣት ትችላለች ማለት ነው። ስለ ደከመኝ ማረፍ አለብን። ስለ መስተዋድድ ናት። ደከመኝ የሚለው ግስ ነው ወይም ግስ የቃል ክፍል ነው። ስለዚህ ስለ ደከመኝ የሚለው መስተዋድዳዊ ሐረግ ነው ማለት ነው። ለጋስ ለሰጠ ንፉግ ይመቀኛል። ለጋስ ለ የምትለው የተጻፈበት መስተዋድድ ስትሆን ሰጥ የሚለው ግስ ነው። ስለዚህ እነኚህ ከላይ ያየናቸው ሄደ፣ ደከመኝ፣ ሰጥ የሚሉ በሙሉ በአረፍተ ነገር መጨረሻ ላይ መምጣት ስለሚችሉ መስተዋድዶች ከእንደዚህ አይነት ከግሶች ጋራ መዋቀር ይችላሉ ማለት ነው። ስለዚህ እነኚህን ልብ ብላችሁ ማስተዋል ያስፈልጋል። አምስተኛው የቃል ክፍል ተውሳከ ግስ ነው። እንዲሁ ቅድም እንዳልኳችሁ ተውሳከ ግስ እንዲሁ የግዕዝ ቃል ነው። ትርጉሙ የግስ ጭማሪ ማለት ነው። ተውሳከ ግስ ማለት የግስ ጭማሪ ማለት ሲሆን
ግስን የሚገልጹ ማለት ነው። ግስን የሚገልጹ የሚያብራሩ ማለት ነው። ግስን የሚገልጹት ደግሞ ከጊዜ፣ ከቦታ፣ ከሁኔታ ወዘተ ሊሆን ይችላል። ግስን ከምን አኳያ ሊገልጽ ይችላሉ? ከጊዜ፣ ከቦታ፣ ከሁኔታና ከልዩ ልዩ ሁኔታዎች ሊገልጽ ይችላል። አንድ ድርጊት እንዴት፣ መቼ፣ በምን ሁኔታ እንደተፈጸመ ይገልጻሉ። እንዴት እንደተፈጸመ፣ መቼ እንደተፈጸመ፣ በምን ሁኔታ ውስጥ እንደተፈጸመ ሊነግሩን ይችላሉ። እነማን? ተውሳከ ግሶች ማለት ነው። ተውሳከ ግሶች በቁጥር ጥቂት ሲሆኑ እነሱም ክፉኛ፣ ምንኛ፣ ቶሎ፣ ገና፣ አሁን፣ አሁን ቶሎ የመሳሰሉት እነኚህ በተውሳከ ግስ ውስጥ የሚካተቱ የቃል ክፍሎች ናቸው። ተውሳከ ግስ ማለት ነው ብያለሁ። ተውሳከ ግስ ማለት የግስ ጭማሪ ማለት ነው። በግስ ላይ እየተጨመሩ ግሱን የበለጠ እንዲጎላመስ፣ እንዲያብራራ፣ እንዲገልጹ የሚያደርጉ የቃል ክፍሎች ናቸው ማለት ነው። ምሳሌዎችን እንመልከት። ክፉኛ ታሟል። ክፉኛ የምትለዋ በቀይ የተጻፈበት መስተዋድድ ነው። ታሟል። ለምሳሌ ልጁ ታሟል ማለት እንችላለን። ነገር ግን ልጁ ክፉኛ ታሟል ስንል ልጁ የህመሙን ሁኔታ ከፍተኛ መሆኑን ያሳያል ማለት። ስለዚህ ታሟል የሚለውን ክፉኛ ከኋላ መጥቶ የበለጠ የህመሙን መጠን ከፍ አድርጎ አሳይቶናል ማለት ነው። ስለዚህ የግስ ጭማሪ ምንለው ይሄ ነው። ቶሎ መጣ። አሁን ሙሉ አረፍተ ነገር ስናደርገው አየለ ቶሎ መጣ ማለት እንችላለን። ቶሎ መጣ ያመጣጡን ሁኔታ የበለጠ ገልጾልናል ማለት ነው። አየለ መጣ ልንል እንችላለን። ነገር ግን እንዴት እንደመጣ ሊገልጽልን የሚችለው ቶሎ የምትለዋ ተውሳከ ግስ በመግባቷ ነው። ቶሎ መጣ የልጁን አመጣጥ በፍጥነት መምጣቱን ያሳያል ማለት ነው። ምንኛ ባለገ። ልጁ ባለገ ልንል እንችላለን። ልጁ ባለገ ልንል እንችላለን። የብልግናውን ሁኔታ ግን ምን ያህል እንደሆነ አይገልጽልንም። ስለዚህ ምንኛ ስንጨምርበት ልጁ ምንኛ ባለገ ስንል ልጁ በጣም ተበላሽቷል ወይም በጣም ባለጌ ሆኗል የሚለውን ያሳየናል ማለት ነው። አሁን ገና መጣ። ልጁ አሁን መጣ ማለት ይቻላል። ግን ልጁ አሁን ገና መጣ ስንል ልጁ ዘግይቶ ከሚጠበቀው ጊዜ በኋላ ቆይቶ መጣ የሚል ነገር ሊሰጠን ይችላል። ስለዚህ አሁን የምትለው አሁን ገና የምትለዋ ተውሳከ ግስ የግስ ጭማሪ ሆና ከግስ በኋላ በመምጣት ግሱን የበለጠ አብራርቷል ወይም ገልጿል ማለት ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ተውሳከ ግሶችን መግለጽ እንችላለን ማለት ነው። ስድስተኛው የቃል ክፍል መስተጻምር ነው። መስተጻምር ማለት ምን ማለት ነው? መስተጻምር ማለት የሚያጣምር ወይም የሚያያይዝ ማለት ነው። ትርጓሜው የሚያጣምር ወይም የሚያያይዝ ማለት ነው። መስተጻምሮች ቃላትን ከቃላት፣ ሐረጋትን ከሐረጋት፣ አረፍተ ነገሮችን ከአረፍተ ነገሮች ምን ያደርጋሉ? የሚያያይዙ፣ የሚያጣምሩ፣ የሚያዋህዱ ማለት ነው። ስለዚህ መስተጻምሮች እንደ መስተዋድዶች ብቻቸውን ትርጉም የላቸውም። ስለዚህ መስተጻምሮች ከማን ጋር ይመሳሰላሉ ማለት ነው? ከመስተዋድዶች ጋር ሊመሳሰሉ ይችላሉ። ከምን አኳያ? ትርጉም ከመስጠትና ካለመስጠት አኳያ ማለት። ስለዚህ መስተጻምሮች ብቻቸውን ትርጉም የሚሰጡ አይደሉም ማለት ነው። መስተጻምሮች ለምሳሌ እና፣ ከ፣ ወይም፣ ስለዚህ፣ ግን፣ ስለ፣ ሆኖም የሚሉት ነገሮች እነኚህ መስተጻምሮች ናቸው። ምናልባት በአረንጓዴ ጽሑፍ ስለተጻፈ ላይነበብላችሁ ይችላል። ግን እኔ ላንብብላችሁ። መስተጻምሮች እና፣ ከ፣ ወይም፣ ስለዚህ፣ ነገር ግን፣ ስለ፣ ሆኖም የሚሉት እነኚህ መስተጻምሮች ናቸው። ምሳሌ አበበና አስቴር መጡ። እና የምትለው በቃ የተሰመረበት መስተጻምር ነው፣ አያያዥ ናት ማለት ነው። አበበ ወይም አስቴር ወይም የሚለው መስተጻምር ነው፣ አዋህዷል። አስቴር ወይም አበበ የሚል አጣምሮታል ማለት ነው። ለታመመ ተኛ፣ ስለታመመ ተኛ። ስለ የምትለዋ መስተጻምር ናት። እንደመጣ ተኛ፣ እንደመጣ ተኛ። ይበላል ሆኖም አይወፍርም፣ ይበላል ሆኖም አይወፍርም። መስተጻምር አያያዥ የምንላቸው ለዚህም ከዚህ አንጻር ነው። ይሮጣል እንጂ አይወድቅም፣ ይሮጣል እንጂ አይወድቅም። እነኚህ እንግዲህ መስተጻምር ወይም በመስተጻምር ስር የሚካተቱ የቃል ክፍሎች ናቸው ማለት ነው። እንግዲህ እስካሁን ያቀረብኩላችሁ በክፍል 3 ከፋፍዬ ያቀረብኩላችሁን የቃል ክፍሎች ትምህርት በዚህ እናጠናቅቃለን። በሚቀጥለው ክፍል በልዩ ትምህርቶች ይዤላችሁ እስከምቀርብ እስከዛው ቻናሉን
ላይክ እና ሰብስክራይብ እያደረጋችሁ ጠብቁኝ። እናንተም በየትኛውም አይነት የትምህርት ርዕስ ላይ መሰረት የትምህርት ይዘት ካለ በኮሜንት ሴክሽን ስር አሳውቁን እያልኩ እሰናብታለሁ። ቻው።